ሀገሪቱ ሰላምን ከዚህ በፊት ሲያውኩ የነበሩ ነገሮች በሀገሪቱ ላይ ኢትዮጵያን ሲከፋፍሉ በነበሩ ጉዳዮች በሃይማኖት፣ በጎሰኝነት፣ በዘረኝነት ሲነሱ የነበሩ ነገሮች በሙሉ ይሄ ችግር ከየት መጣ የሚለው ነገር በአንክሮ በመግባባት ተነጋግረንባቸዋል። ወደፊትስ ምንድነው መሆን ያለባቸው በምን መልኩ መፈታት ያለባቸው የሚለው ነገሮች ላይ ለመፍታት በሰፊው ተመካክረን ተነጋግረን ይሄ ከሆነ ይሄ መሆን አለበት ተነጋግረናል። በምንነጋገርበት ወቅት እኔ በእውነቱ ሁሉንም ኢትዮጵያዊ ሴቱም አካል ጉዳተኛውም ምሁሩም ሁሉንም ያሳተፈ ነው። በተለያዩ ክልሎች በተለያዩ ማህበረሰቦች ያሉ ችግሮች በሙሉ የተነሱበት ነበር ማለት ይቻላል። ስለዚህ በዚህ ጉዳይ ላይ ሐሳቡን ያልገለጸ ሐሳቡን ያላነሳ ያልተወያየ ማህበረሰብ የለም። ሁሉም ተወያይቷል። ሁሉም የራሱን አጀንዳ አንስቷል። በጣም ደስ ያለኝ ነገር ወደ መግባባት የመጣንበት የተረዳዳንበት ሐሳብ ለሐሳብ የተለዋወጥንበት እርስ በርሳችን የተዋወቅንበት ያንዱ ችግር ሌላው ጋር እንዳለ ሌላው ችግር ደግሞ እዚህ ጋር እንዳለ ያየንበት ነው። የቆጨኝ ግን ከምንም በላይ የቆጨኝ ግን ይሄ ነገር ይሄ ምክክር ኮሚሽን ቢደረግ ብዬ የሚለው ነገር ቆጨኛል። መቼ ከዛሬ 5 ዓመት 6 ዓመት 7 ዓመት በፊት ቢደረግ እስከዛሬ ኢትዮጵያ ውስጥ አሁን ያየናቸው ችግሮች ሰንኮፋቸው መንቀል እንችል ነበረ። ለምን እነዚህ ችግሮች እንዲህ ጎልተው የወጡት ባለመነጋገራችን ነው፣ ባለመቀራረባችን ነው፣ ባለመወያየታችን ነው። በመወያየት በመነጋገር ችግሮቹ መፍታት እንጂ በመሳሪያ ኃይል የሚፈታ ማንም ኃይል የለምና ማንም አሸናፊ አይደለም፣ ማንም ተሸናፊ አይደለም። ውጤትም ማምጣት አይቻልም። እንደዚህ አሁን ከመጣን ጀምሮ ከሐምሌ 8 ጀምሮ ያደረግነው ውይይት አይነት ነገር ቀደም ብሎ ያደረገን ቢሆን ኖሮ ኢትዮጵያ ውስጥ ዛሬ ብቅ ብቅ እያሉ ያሉ ችግሮች በጠፉ ነበር። እያንዳንዱ ኢትዮጵያዊ በመተሳሰብ በጨዋነት በራሱ ቋንቋ የመሰለውን ነገር ለአገሪቷ ይበጃል ያለውን ነገር ያላንዳች ተጽዕኖ ሲያንጸባርቅ ቆይተዋል። የማይችለው ቋንቋ ከሆነ ደግሞ ምንድነው ወንድሜ የተናገረው፣ ምንድነው እህቴ የተናገረችው፣ ምንድነው እናቴ የተናገረችው፣ ምንድነው አባቴ የተናገረው ይተረጎምልን ይላል፣ ይተረጎምለታል። እያንዳንዱ የህዝብ ተወካይ የራሱን ሀሳብ ብቻ ሳይሆን የመጣበትን አካባቢ የተወከለበትን ብሔር ብሔረሰብ የተወከለበትን ሃይማኖት የተወከለበትን ተቋም በአጠቃላይ ኢትዮጵያ ምን መምሰል እንዳለበትና እኩልነት እንዴት እንደሚረጋገጥ ፍትሃዊ ሀብት ክፍፍል፣ ፍትሃዊ የስልጣን ክፍፍል እንዲሁም ደግሞ አሁን ጠመንጃ ያነሱ ወንድሞቻችንን በሚመለከት ጭምር በነጻነት ሀሳብ ስናራምድ ቆይተናል። ከመጀመሪያም ጀምሮ ምክክር ቢኖር ኖሮ መግባባት ቢኖር ኖሮ ጦርነቶች ይከሰታሉ ብዬ አላስብም። ሁሉም የተለያየ ሀሳብ አለው፣ የተለያየ አመለካከት አለው። በ10ም የተመደብን ጊዜ ሁላችንም የየራሳችን ነው ይዘን የቀረብነው፣ የየራሳችን ሀሳብ ነው የሰጠነው። ከዛ ውስጥ ተጨምቆ ነው እየተላለፈ ያለው። ከመጀመሪያውም ጊዜ ጀምሮ ማንንም አይቃወምም። የሆነ ትንሽ ነገርም ካለ ሀሳብ በመስጠት በመረዳዳት በመግባባት እያሳለፍን እንገኛለን። በመጀመሪያ በ10 ቡድን ተከፋፍለን ስንወያይ ነበረ። አጋጣሚ ሆነው እዛ አወያይ ነበርኩና እያንዳንዱ ሰው እዛ ጋር የደረሰው ብሔር ብሔረሰብ፣ የተቋማቶች፣ የመንግስት ኃላፊዎች ከሁሉም የተወከሉ ናቸውና እያንዳንዱ ተደረገ የተባለውን ነገር ከመፍትሄ ሀሳብ ጭምር ሀሳብ ሲያቀርቡ በጫማቸው ውስጥ ሆነ ስናዳመጥ እጅግ የሚመስጥ ነበርና ከዛም በኋላ በ50 ቡድንም ተዋቅረን ስንወያይ በተቀመጠው መርሃ ግብር መሰረት እያንዳንዱ ሰው የፈለገውን በአጀንዳው መሰረት እየተናገረ የልቡን እያወጣ የመፍትሄ ሀሳብም ጭምር ያቀርብ ስለነበረ ከዛም በኋላ ወደ 250 ስንመጣ እያንዳንዱ ተመካካሪ ይሄ ሀሳብ ቀርቷል፣ ይሄ ሊጨመር ይገባል፣ ሀሳብ ያልተካተተ የሚለው ነገር በነጻነት ለዛም በሚችለው ቋንቋ ትርጁማን እየቆመለት ሲናገር ኢትዮጵያ ምን እንደምትመስል በ10ም በ50ም በ250ም እስካሁን ድረስ ተመልክቻለሁ። የምክክሩ ሂደት በኢትዮጵያ ያለውን ሰላም፣ አንድነት፣ ጠብ ወይም ደግሞ ጦርነት አስቀርቶ ሰላም ለመፍጠር
ህዝቡ ሰላም ሆኖ እንዲኖር፣ ልጆቻችን ሰላም ሆኖ እንዲኖሩ፣ የሚቀጥለው ትውልድ ሰላም እንዲሆን ለማድረግ በየክልሉ ያለውን ችግር የመከፋፈል የመገዳደል ሁኔታ ሁሉም በሰነድ የተመዘገበውን ሰነድ አምጥተን ያንን አንድ አድርጎ ለመፍታት እያቀረብን ነው። አንዱ የአንዱን ችግር እንጂ የኔ ብሉ የሚባል ነገር የለም። የሁሉም የአንዱ ችግር ለአንዱ የአንዱ ችግር ለአንዱ ስለሆነ አሁን ሁሉም ቤት ተስማምቶ ከፍቅር ላይ እንደሚደርስ ከመስታረቅ ወይም ደግሞ ከመግባባት ላይ እንደሚደርስ ፍላጎታችን ነው። በሃይማኖት በነፃነትም በሁሉም ነገር አንድ የሆነች ልጆቻችን የሚቀጥሉ ትውልዶች አንድ ሆነው አገሪቱን በአንድነት እንዲመሯት እንጂ ተለያይተው እንዲኖሩ እንደኛ መገዳደል፣ መጠፋፋት፣ አንዱ በአንዱ ላይ መቆምን ቀርቶ ነፃነት፣ አንድነት ኑሮ ኢትዮጵያ እንደ ቀድሞ እንደነበሩት አባቶቻችን እንዳስረከቡን እኛም ለልጆቻችን አስረክበን እነሱ ደግሞ ጥሩ የሆነች ኢትዮጵያ እንዲገነቡ ነው የምንፈልገው። የቤቱም ሀሳብ ይሄ ነው።